ሲባል ኃይል ማለት ነው ብላለች። ผ่านไปแล้วครับไม่ฟาวครับ እሺ አመሰግናለሁ። በእኛ መጽሐፍ ቅዱስን በምን እንረዳዋለን መሰለህ? ሜታፎሪክ ሰው በሚገባው ไม่ได้เป็นการฟาว አንተ እንዴት ትረዳዋለህ አይደለም ጥያቄ ครบ3 นาทีครับ እሺ አንተ እጅ ብሎ እሺ መጽሐፉ የኔ ነው አይደል? መጽሐፉ ላይ ስለዚህ መጽሐፉ ላይ ስለሆነ እኔ ልንገርህ አይሻልም? แต่รู้สึกว่าแล้วก็เก็บได้ลุ้นก็คือ ታዳምጥ ጥያቄ ልትመልስ ነው አይደል? ልጅቱን โยนข้ามมาให้กับ ምን ታምናለህ ብያለሁ።โชว์ไปให้เอ็นโซ ታምናለህ ሳይሆን እጅ ሲባል ጊዜ ኃይል ለማለት ነው እንጂ ትክክለኛ የሆነ እጅ የለውም ነው ሲተናገረው ወይንስ በራስህ ነው? ที่ใครซื้อด้วยทางโฟฟาน่า ኦኬ አመሰግናለሁ። ኦኬ እሺ እዚህ ጋር ምንድነው ነገር እንድትረዱልኝ ፈልገው ሙስሊሞችን ግን ክርስቲያኖች እኛ እጅ ስንል እኛ ለምንገባ ነው እኛ በምንረዳው እንጂ እግዚአብሔር ቀኝ ግራ ፊት ኋላ የሚባለው አይደለም። ለእግዚአብሔር ቀኝ ፊት ኋላ የለውም ብሎ ያስረዳናል። บอลกลับไปครับเจมส์แล้วก็ปักยาวขึ้นมาเกฮิจับไปได้แล้วโดซิลวาลงบอลตกลง እኮ እየመለስኩ ነው ชิงถึงบอลก็ እኮ እየመለስኩ ได้ ነው ทำให้เชลซีได้บุกต่อรีสเจมส์ ክርስቲያኖች ሙስሊሞች ታዳምጡ እዚህ ያላችሁ ምናምንจ่ายไม่ดีครับจ่ายมาเข้าเท้าทางด้านโดกู እየመለስክ แล้วผู้ตัดสินเป่าหมดครึ่งแรกครับยังทำอะไรกันไม่ได้ አንተ ምን ታምናለህ ብያለሁ ጠይቄ ማለት ነው። ተከተል แค่มี1 ครั้งนะครับเออร์ลิงฮาลันด์แล้วก็อีก1 ครั้งส่งบอลเข้าประตูไปได้แต่ว่าคนที่ส่งให้เขาคือนูเนสถูกจับนำหน้าไปก่อน እጅ ስትል เดี๋ยว አይደለም เราพักกันครู่นะครับแล้วก็ค่อยกลับมาลุ้นเกมคู่ชิงชนะเลิศ AFC ครับในครึ่งหลังกันต่อครับ አዳምጥ ወይ ተረጋጋ ካለ ይሰማል ወይ? አዎ ይሰማል። እየተቆራረጠ ስለሆነ ብዙም አሁን ከተሰማ ቀጥል። እዛ መጽሐፉ ላይ እጅ ወይንም እግር ወይንም ጣት ሲባል ጊዜ ይሄ እንደው ቀጥታ የሚወሰድ አይደለም ብለው ነቢያቶች ያስተምሯቸዋል ወይ? አመሰግናለሁ። መዝሙረ ዳዊት 139 ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ ወዴትስ እሸሻለሁ በዛ ብሄድ አንተ አለህ ይለናል። ስለዚህ ያ ዳዊት እንደሚነግረን እግዚአብሔር መንፈስ ነው። ነገር ግን እኛ ሰው ስለሆነን ፕሊስ ኢንተራፕት እንዳታረገኝ ምክንያቱም መጽሐፍ ቅዱስ የኔ ስለሆነ መልሱን መልስ። ምንም አልተናገርኩም። መልሱን መልስ። ምንም አልተናገርኩም። በራሱ ጊዜ አመሰግናለሁ። እሺ ቴንክ ዩ። ስለዚህ ምንድነው ማለት የምፈልገው እግዚአብሔር መንፈስ ነው። ቀኝ ፊት ኋላ ግራ ቀኝ አይባልም። እኛ ግን በተጠቀሰልን መልኩ እንደምንናገረው እግዚአብሔር ለኛ ለማስረዳት ቀኝ ፊት እጅ ሲለን ኃይሉን ክብሩን በሁሉ ቦታ መገኘቱን ሊያሳየን አይን ብሎ ሊጠቅስልን ይችላል። ለእግዚአብሔር የአይን ባለቤቱ አይን ተብሎ አይሰጠውም። ስለዚህ እንዲህ ከሆነ እስቲ ለወንድማችን ሁሱ አላህ ባት አለው ሲል ባት ምን ማለት እንደሆነ በዛው አስረዳንስ። ማስረጃን አታወጣ ዝም ብለህ ልታልፍ ነው። ጠቀስኩልህ፣ መዝሙረ ዳዊትን ጠቀስኩልህ። መዝሙረ ዳዊት እጅ ማለት ግን ብሎ አልጠየቅኩም። እግዚአብሔር እጅ አለው ብሎ ሲናገሩ ጊዜ ነቢያቶች እጅ ሲባል ቀጥታ እጅ አለው ማለት አይደለም፣ እርሱ እንዲህ አይነት የእጅ ባህሪ የለውም ብለው የተናገሩበት አለ ወይንስ የለም ብለህ የተባልከው? ኦኬ አንተ ኦኬ እኔ እየመለስኩልህ አስተምህሮቴን ነው እየመለስኩልህ። አልተገለጸም ማለት አልችልም። የአስተምህሮቴ መጽሐፍ ቅዱሴ ነው። አታዳምጥም? ማድረግ አይቻልም። ንባቀጥ ያች በቃ ለምን አወረድከው ወንድሜ? የተጠየቀውን መመለስ ስላልፈለገ እኔ እምነትህን ንገረኝ አይደለም ያልኩት። እሺ ለማንኛውም አንዴ አዳምጡ። እኛ እምነታችን እንዲህ ነው የምናምነው ምናምን እሱን አይደለም እየጠየኩኝ ያለሁት የመጽሐፍ ቅዱስን አስተምህሮ ነው። ያ ግን ከሆነ መጽሐፉ ላይ የሌለ ነገር ከሆነ እምነታችሁ ስህተት ነው ማለት ነው። መርምሩ። መጽሐፍ ቅዱሱ ላይ እጅ አለኝ እያለ እግዚአብሔር አይ እጅ የለህም ብላችሁ የሚያስተምሯችሁ ካሉ በስህተት መንገድ እየመራችሁ ነው።
አይ ይሄ ነው አይደለም ገብቶሻል እሱ አይደል? አሁን ንባ እኛ ይሰማል። መጽሐፍ ቅዱስ ሙሉ ለሙሉ ነው የምንረዳው ገብቷል። የሆነ ቃል ቀንጭበን እሺ አንረዳም። ሙሉ ሀሳቡ ግን እግዚአብሔር እጅ አለው ጥያቄ ሲባል አዳምጪ፣ ቆይ ጥያቄ እንዴ አዳምጪ። መቼ ጠየቅኩሽ? ገና ልጠይቅሽ። አንቺም ደግሞ በዚያ ላይ መመለስ እኔ ከፈለግሽ ልጠይቅ ነው ጥያቄን የገባሁት። እኮ በሱ ላይ እግዚአብሔር እጅ አለው ስንል ብለሻል። ልትመልስ ስለነበረ እግዚአብሔር እጆች አሉኝ በእጆቼ አጨበጭባለሁ ይላል። አለው ወይንስ የለውም እጅ? እግዚአብሔር እንደዛ ያለው በሰውኛ ቋንቋ ነው እንጂ እግዚአብሔር ራሱ እኔ መንፈስ ነኝ ማንም አያየኝም አልታይምም ብሏል። ደግሞ እዛው መጽሐፍ ላይ ማለት ይታያል ነው። አይታይም ቦዲ የለውም ይታያል አይታይም እሱ አሁን ይታያል እዚህ አይታይም ጋር ማለት ነው። እግዚአብሔር ቦዲ የለውም፣ ፊዚካል አካል የለውም። ነይ ላሳይሽ። እሺ፣ በአዳም ላይ ያለ አካል ሁሉ አለው እግዚአብሔር። ነይ ላሳይሽ። እስኪ እንዳው መጽሐፉ ላይ ያለውን አንቀበልም አሉ። መጽሐፉ ላይ ያለውን በቀጥታ እጅ አለኝ እግር አለኝ ሁሉንም አሳያቸዋለሁ። ይህንን አንቀበልም ካላችሁ ትርጓሜ ኧረ ያለው ወንድማችን በትርጓሜ ነው አንቀበልም አላልንም። እኛ መጽሐፍ ቅዱስ ላይ የተጻፈውን የምንረዳበት እሺ ከተቀበልሽ እንግዲህ አሁንስ እግዚአብሔር እጆች አሉኝ በእጆቼ አጨበጭባለሁ ይላል። ይሄን ትቀበያለሽ ወይስ አትቀበይም? እኮ እንደዛ ያለበትን ሙሉን ሀሳቡን ተረድተህ እግዚአብሔር አጨብጭቧል ማለት አትችልም። ገብቶሃል? እዛ ጋር የተጻፈበት እንትን አለ። እግዚአብሔር እጅ አለው ማለት ሳይሆን ቆይ አንድ ያሰማኝ። እግዚአብሔር እጅ አለው ማለት ሳይሆን ለምሳሌ የእግዚአብሔር እጅ አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 12 ላይ የእግዚአብሔር እጅ ኃይል እንደሆነ ተገልጿል። እጁ ኃይሉ ነው። አንብቢው ምን ይላል? ገብተህ አንብቤው ጥቅሱን ሰጥቻለሁ። መጽሐፍ ቅዱስ አለ አይደል አጠገብህ? ምን ይላል? ባለጠግነትና ክብር ከአንተ ዘንድ ነው፣ አንተም ሁሉን ትገዛለህ፣ ኃይልና ብርታት በእጅህ ነው ይላል። ኃይልና ብርታት በእጅህ ነው ሲል እግዚአብሔር እጅ አለው ማለት ሳይሆን ኃይሉ እንደሆነ እጁ ይናገራል መጽሐፍ ቅዱስ ማለት ነው። ቁርአን ላይ ግን ስንመጣ አላህ እጅ አለው ወይ ስንላቸው አዋለን ነው። ንቧ አታዳምጭም? ኃይልና ብርታት ጸጋዎች በእጅህ ናቸው አለ እንጂ እጅ የለህም መቻል እዚያ ላይ። አሁን ይሄንን እሺ ከመጽሐፉ ላይ ባትቀበሉ በትርጓሜ ከሆነ የምትመሩት ይህ መጽሐፋቸው ላይ ላሳይሽ። እግዚአብሔር በአዳም ላይ ያለ አብም ወልድም መንፈስ ቅዱስም በአዳም ላይ ያለ ሁሉ አካል አላቸው የላቸውም? ንቧ ነገርኩህ እኮ እግዚአብሔር በመልኩ ፈጠረ ይላል ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ማለት ነው። እንደዛ ሲል የእግዚአብሔርን መልክ ፊዚካል ቦዲውን ይዟል ማለት ሳይሆን እግዚአብሔር ህልው አድርጎ ከፍጥረታት ሁሉ ለይቶ እንደፈጠረው የሚናገርበት ፓርት ነው። ገብቶሃል? እንጂ አካሉ እሱን ይመስላል ማለት አይደለም ይላል። እንደሱ ይላል። በአዳም ላይ ያለ መልክ ሁሉ በአብ በወልድ በመንፈስ ቅዱስም ላይ አለ ይላል። በአዳም ላይ ማለት በእኔና በአንቺ ላይ ያለ መልክ ሁሉ አብም ወልድም መንፈስ ቅዱስም እንዳላቸው ይናገራል። ይህን የአባቶቻችሁ ሁላ ትምህርት ነው። ይህንን ምን ትያለሽ አንቺ? ትቀበያለሽ? በአዳም ላይ ያለ መልክ ሁሉ አብም ወልድም መንፈስ ቅዱስም አላቸው። ያ አካል እያልኩ ነው። አካል የለውም እያልሽ ነበር ቅድም። አምላክ እኔ እግዚአብሔር አካል የለውም ሲል አካል ማለት እኛ የምንረዳው ይሄ ቦዲ ሳይሆን እንትን አለው ብለን እናምናለን። አካል አለው ፐርሰን ስለሆነ ፐርሰን ማንነት በአዳም ላይ ያለ አካል በእኔና በአንቺ ላይ ያለ አካል ሁሉ አላቸው የላቸውም እኮ ነገርኩህ እኮ አሁን ቅድም እግዚአብሔር በመልኩ ፈጠረ ሲል የአዳምን መልክ ይዟል ሳይሆን ልክ እግዚአብሔር ህሉ አድርጎ ከፍጥረት ሁሉ ለይቶ እንደፈጠረው የሚናገርበት ፓርት ነው። እንደሱ ሳይሆን በአዳም ላይ ያለ አካል ሁሉ እጅም ቢሆን እግርም ቢሆን ሁሉም አላቸው፣ አብም ወልድም መንፈስ ቅዱስም። ይሄ የአባቶቻችሁ እምነት እንደሆነ ላሳይሽ። ትቀበያለሽ? እሱን እኮ በቀደም መለሰልህ ወይ ወንድማችን ሁሱ። እስኪ እኔ ጥያቄ አሁን በቁርአን ላይ ነው። ቁርአን ትመልስልኛለህ? ቅድም ስለ ቁርአን ስታወሩ ስለነበር ነው የገባሁትም። ሲጀመር ምን ብሎ መለሰ? የመለሰው አንድ ጥያቄ ስለሌለ እኔ የጠየኩትን ሁሉ ለእግዚአብሔር ኋላ ቀኝ የለውም፣ በሁሉ የሞላ ነው፣ በሁሉ የሚገኝ ነው። የሆነ ቦታ ላይ ባቱን የሚገልጥ እንትኑን የሚያሳይ አካል አይደለም። እግዚአብሔር በሁሉ ያለ ነው። ነይ ላሳይሽ። እንግዲህ አሁንስ እንደሱ ከሆነ ተሸውዳችኋል። ላሳያችሁ። በአብ በወልድ በመንፈስ ቅዱስ ላይ ያለው በእኔና በአንቺ ላይ ያለው ሁሉ አካል አላቸው ሶስቱም። እሱ አልገባኝም። አንተ እኛ እንደምናምነው መኑ እያልከን ነው ወይስ? አልገባኝም ግን ለእምነታችሁ ስላላወቃችሁ ነው። ስላሳያችሁ ብዬ ነው። መጽሐፋችሁ ላይ በአዳም ላይ ያለ አካል መልክ ሁሉ አለ። መጽሐፋችሁ ላይ ላሳይሽ። ቆይ አንዴ እየሳቅሽ እችን አንብቢያ ተጠቅም።
አይደለም እናንተ ሙስሊሞች እንደምታምኑት እኛ እናምንላችሁም። መጽሐፍ ቅዱስን የምንረዳበት ስላለ ማለት ነው። አዳምጪ፣ ተረጋጊ። ንባብ ስነ ስርዓት አውል እንጂ ትልቅ ሴት አይደል? እኔ ተረጋግቼ ነው በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ለምሳሌ ማን ነው እሱን የጻፈው? ማን ነው እሱን የጻፈው? ያው መጽሐፈ ሜላድ የማን ዶክሜንት ነው? ማን ነው የጻፈው? መጽሐፈ ሜላድ ማን ነው የጻፈው? አንዴ መጽሐፍ ነው ታላት። ያ አንብብ። ማን ነው የጻፈው? አንብብላት። እንትና አንብብ። ትልቁ ላይ አድርግላት። ሁሉንም አንብብ። አስፋላት ማን ነው የጻፈው? መጽሐፈ ሜላድ ድርሳነ ልደቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ ሲሆን ድርሳነ በዓለ ወልደ በግዕዝና በአማርኛ ተብሎ በኦርቶዶክስ የታተመ መጽሐፍ ነው። አሁን እሱ በኦርቶዶክስ ስም ስለተጻፈ አንድ ሐዲስ በሐዲስ ስም ስለተጻፈ ራሱ ሐዲስ ነው ማለት ነው ወንድማችን። እዚህ ጋር ምን ይላል? የሚታይሽ ከሆነ አባ ጊዮርጊስ ዘጋስጫ ይላል። አባ ጊዮርጊስ ዘጋስጫ ደግሞ የኢትዮጵያ ኦርቶዶክስ ምንድናቸው? እሱ መልሽልን። እዚህ ጋር ነው አንቆይ። አሁን ጥያቄ ይመልስልኝ። እኔ ሲጀመር አዋልድ መጽሐፍት ላይ አይደለም ጥያቄ መልስ የምሰጥህ ማለት ነው። ምክንያቱም በአዋልድ መጽሐፍት አይደለም እኛ የምንመራው መጽሐፍ ቅዱስ ላይ ነው። በቅድም መጽሐፍ ቅዱስ ስንላቸው አይ መጽሐፍ ቅዱስ አይደለም በትርጓሜ ነው አሉ። አሁን ትርጓሜ ስናሳያቸው አይ አልፈልግም፣ ይሄን አንቀበልም፣ መጽሐፍ ቅዱስ ነው የምንቀበለው። ተሽከራከራችሁ እኮ ኧረ ወንድማችን ይሄ ትርጓሜ አይደለም የመጽሐፍ ቅዱስ ትርጓሜ ነው ያለህ ማን ነው? ይሄ ተሳስተሃል ወንድማችን። የመጽሐፍ ቅዱስ ትርጓሜ ነው የመጽሐፍ ቅዱስ ትርጓሜ ነው ያለህ ማን ነው? ይሄ መጽሐፍ ቅዱስ ነው የመጽሐፍ ቅዱስ ትርጓሜ ነው ያለህ ማን ነው? አንድምታ መጽሐፍ ቅዱስ ትርጓሜ አለ ራሱን የቻለ። ይሄ ያውና ይሄ መጽሐፍ ቅዱስ ነው። ታዲያ መጽሐፍ ቅዱስ ነው አላልኩም። ሲጀመር እሱ በገድል ነው። እኔ በገድል አላወያይም። ሁሱ አሁን ጥያቄ ይመልስ። በቃ ስለዚህ አንዴ ይሄን እናንብብላቸው። ቀደም ምናለች? ሲጀመር እሱ የኔ ጥያቄ እኮ አይደለም። በቃ እግዚአብሔር አካል አለው ስንል እኛ የምንረዳበት እናውቃለን። አሁን የኔን ጥያቄ መልስልኝ። እሺ አዳምጪ፣ ረጋ በይ፣ ሰከን በይ እንጂ። እሺ ጥያቄን ትመልስልኛለህ? ልጠይቅ። ቆይ እመልስልሻለሁኝ። አንዴ ይችል አስተምራቸው ለሌሎች። ስለዚህ ምን ይላል? በአብ በወልድ በመንፈስ ቅዱስ ላይ በአዳም ላይ ያለው ሁሉ መልክ አላቸው። አይዋን አካል ሁሉ አላቸው። እጅም እግርም አፍንጫም አይንም ሁሉ እንዳለ በእኔና በንቧ ላይ ያለ አካል ሁሉ አብም ወልድም መንፈስ ቅዱስም አላቸው ማለት ነው። አሁን ቀጥሽ ወደ ጥያቄሽ። እሺ ቁርአን 114 ሱራዎች አሉትና ከ114 ሱራዎች በ23 ዓመት ውስጥ ነው የወረደው አይደለ? እውነት ነው። ከነዚህ ሱራዎች ውስጥ ማለት ለሙሐመድ ወሂ ሲወርድለት የዓይን እማኝ ወይም ደግሞ ያላህ ቃል ለመሆኑ ከሙሐመድ ውጪ የሚያረጋግጥልን ሌላ እንትን አለ? ከሙሐመድ ውጪ ማለት ነው። መልአክ ማነው? መልአኩ ገብርኤል መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ሲገለጥ ጊዜ ያዩ ሰሃቦች ነው የሌላ ምስክሮች? ሌላ ምስክሮች ለሙሐመድ ወሂ ሲወርድለት ያየ አሉ። ቅዱስ ገብርኤል እና ቅዱስ ሚካኤል ያዩ ምስክሮች አሉ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ። ማስረጃ ላውጣልሽ? ቅዱስ ገብርኤል ማን ነው ይሄን የተናገረው? ራሱ መሐመድ ከሆነ ራሱ ያው የሙሐመድ ታሪክ ነው የሚሆነው። አሁን ዞሮ አይደለም እርሳቸው አይደለም። ቻት እንዳታስቢ፣ የእርሳቸውን ነገር አልሰጥሽም። ያየውን የዓይን እማኝን ንግግር ነው የምሰጥሽ። ምን ላይ ነው መረጃው? ቆይ አንዴ ላሳየሽ ነው ያየሁት። የነብዩ ሰለላሁ ዐለይሂ ወሰለም ንግግር አይደለም እንዳታስቢ። የእርሳቸውን ንግግር አልሰጥሽም። ምክንያቱም የእርሳቸው ለራሱ ምስክር ሊሆን ነው ልትይ ነው አይደለ? አልሰጥሽም። እሱ ፋይሉን ዘጋዋለሽ። ያየው ሰው የራሱን ምስክር ንግግር ነው የምሰጥሽ። አንዴ ተረጋጊ። ከዛው ድረስ 2000 ሰዎች ቪዲዮ ለቀቅ ያለ ሁላችሁም ገብታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። አስፈላጊ ቪዲዮ ነው። أشياؤنا رأيت عن يمين رسول الله صلى الله عليه وسلم وعن شماله يوم أحد رجلين عليهما ثياب بياض ما رأيتهما قبل ولا بعد يعني جبريل وميكائيل عليهما السلام. ولا مرنيا لكير الله ولا مرنيا لكير الله. من لينا لو خصو من لينا حديث من لينا
ያው ላሳይሽ ነው ችግር የለም ያው ኖ እኔ ገብቼ ላነብ ፈልጋለሁ ምን ላይ ነው ያለው እሺ ያው ሶሒህ ሙስሊም ያው መረጃ ሶሒህ ሙስሊም 2306 ላይ አያችሁት ልጆች ይቆራረጣል እንደ ኔትወርክ ይቆራረጣል ኔትወርክ ከሰራ ያውና ወደ አማርኛ ቀይሬላችኋለሁ ስክሪንሻት አድርጋችሁ ያዙት በእሁድ ቀን ሁለት ሰዎችን ከአላህ መልእክተኛ ቀኝና ግራ አየሁኝ ነጭ ልብስ ለብሰው ከዚህም በፊት ሆነ ከዚያም ጀምሮ አይቻቸው አላውቅም እነርሱም ገብርኤልና ሚካኤል ናቸው ገብርኤልና ሚካኤል እዚህ ነው ወደ ማርያም ግን መልአኩ ወደ ማርያም ግን መልአኩ ገብርኤል ሲገለጥ ያየ አንድ ምስክር የለም አይገርም ክፈተው አንዴ እኔ እዚህ ጋር ግልጽ አልሆነልኝም ክፈተው አንዴ ላምበው ያሽ ያ በእሁድ ቀን ሁለት ሰዎች ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝና ግራ አየሁ ነጭ ልብስ ለብሰው ከዚያ በፊት ሆነ ከዚያ ጊዜ ጀምሮ አይቻቸው አላውቅም እነሱ ገብርኤልና ሚካኤል ናቸው ሰላም በላቸው ምሁር ውሳኔ ማጠቃለያ ምንድነው ይሄ ታዲያ ቁርአን ሲወርድ አየን የሚል እዚህ ጋር ማስረጃ አለ አይዋ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ጠየቁ ሁለት ሰዎች አይተዋል ብዬ አይደለም እኮ ሁሱ የጠየቁ ወይ ሲወርድለት ሰዎች መላእክት ናቸው አታዳምጪም እንደ ፈጣሪስ ምረጋው ይከፈለኝ መላእክቶች በሰው ይገለጣሉ ይሄን ታውቂያለሽ አታውቂም በመጀመሪያ እኔ ጠየቁ ምን ብዬ ነው ሁሱ መልአኩ ገብርኤል ሲወርድ ጊዜ የአይን ምስክር ያየ አለ ወይ አይደለ ወይ ሲወርድላቸው አየናሉ ታዲያ ገብርኤል ለምንድን ነው የሚወርደው ወህይ ለማውረድ ነው እኔ ላሳይሽ ወህይ ለማውረድ ነው ገብርኤል የሚወርደው ነው ላሳይሽ እሺ ገብርኤል ለምን ይወርዳል ቁርአን ኧረ እኔ ገብርኤል ለምን ይወርዳል አላልኩም ምን ያልጠየኩትን ጥያቄ ነው እየመለስክ ያለው ባይዘዌ እኔ ጠየኩት ቁርአን ለሙሐመድ ሲወርድለት ወህይ ሲወርድለት ከሙሐመድ ውጪ እውነተኛ ቃል ለመሆኑ እኔ መረዳት ፈልጌ ነው ገብቷል ወህይ ሲወርድለት ያየን ያልኩት እንጂ ጅብሪል ለምን ወረደ ምናምን አላልኩም እኔ ሲወርድለት ያየ መልአክ ያየነ መስከር መልአኮችን ያየ ስታይ ነበር እኮ ስለ ቁርአን የመሰከሩበት አለ ስለ ቁርአን ያላህ ቃል ለመሆኑ የመሰከሩበት ቁርአን ያላህ ቃል ነው የመሰከሩበት እና ይፈልክቱ ቁርአን ካላህ እንደወረደ ወጣ ጥያቄውን እየቀያየረ ትመጣለህ ይበርስ በተመለሰላ ቁጥር ቁርአን ያላህ ቃል ነው የምትጠይቀው ራሱ ቁርአን ያላህ ቃል ነው የመሰከሩበት እና ይፈልኩት አለች መጨረሻ ላይ ቅድም ምን ብላ ነበር ሳመጣላት ማስረጃው መሐመድ የተናገረው ከሆነ አልፈልግም ማለት እሺ ነብዩ መሐመድ የተናገሩትን አይደለም ሰጠሽ አታስቢ ሰለላሁ ዐለይሂ ወሰለም ሌላ ሰው ያየ የአይን ምስክር ሰዎችን ነው ሰዕድ ኢብኑ አቢ ወቃስ ይባላል ሐዲስ ላይ ሄዳችሁ ቁጥሩን የሰጣሁትን ክርስቲያኖች ታገኛላችሁ ገብርኤል እና ሚካኤል መጥተው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲቆሙ ያቸው ለምን የሚመጡት ገብርኤል ቁርአን ለማምጣት ያው ቃል በቃል ለሳያት ነበር የቁርአን መልእክተኛ ነው ገብርኤል ከአላህ ዘንድ ቁርአንን ይዞ የሚመጣው መልአክ ነው ሲመጣ ጊዜ ሰሃቦች ያዩት ነበር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቆሞ ተመለከት ነው ገብርኤልንና ሚካኤልን ገብርኤል ነበር የጠየቀችው እኔ ቁርአን ለማምጣት ያው ሚካኤል ራሱ አብሮት እንደነበር ማለት ነው ያው ሐዲስ ላይ ሶሒህ ነው ሐዲስ ይራችሁ ማየት ትችላላችሁ ይሄ ነው ግን በዚህ አንፃር ይሄ መስፈርት ከሆነ ኢየሱስ ክርስቶስ የተወለደው ከማርያም ነው ማርያምን ደግሞ ገብርኤል ተገልጦላት ነበር በተገለጠ ያላት ጊዜ ማርያምን ገብርኤል መጥቶ በስራቱን ሲነግራት ምናምን ኢየሱስ እንደምትወልድ ያየ የአይን ምስክር አለው ያብራችሁ ሶስተኛ ወገን ማን ነው ይሄን የሚመልስ ክርስቲያኖች ካላችሁ መመለስ ትችላላችሁ ገስት ላይ ሰው አይታየኝ ክርስቲያን አለ አዎ ከላይ ገባ አንድ ክርስቲያን ካለ ጥያቄ መመለስ የሚችል ክርስቲያን አለ መልካም እሺ ሰላም ብያለሁ ሁላችሁንም
ሰላም የኔ ይሰማል ትንሽ ያለው ሰላም ይያል ይሰማል። ሉቃስ 1 ላይ ያለውን ነው መሰል ጥያቄ የጠየቀው አይደለ? ለማርያም ገብርኤል ሲገለጥላት ብስራትን ሲነግራት ያየ የዓይን ምስክር አለ። ኦኬ እሺ፣ እሱን ሲጀመርም ሉቃስ ራሱ ከደቀ መዛሙርቱ መካከል አንዱ አይደለም። በመንፈስ ቅዱስ ተመርቶ እንደጻፈው ነው ምናምነው እሱን ማለት ነው። ስለዚህ እንዴት ነው የሆነው? አሁን ይመዘናል ነው እንጂ ማለት በሌሎቹ በሶስት ወንጌላት ለምሳሌ የሚቃወመው ቃሉን በነቢያትም ሊሆን ይችላል ከቀደምት። ምክንያቱም የአዲስ ኪዳን ጸሐፊ 27ቱ የአዲስ ኪዳን ጸሐፊዎች ከማቴዎስ ከራእይ ነው። ነገር ግን ይህ ቃል ለመፈጸሙ ወደኋላ መለስ ተብሎ ገና የአዲስ ኪዳን ጅማሬ ሳይጀምር የነበሩትን የብሉይ ኪዳን መጻሕፍት ቼክ እንደረጋል። ለምሳሌ በኤፍራታ ሰማነው። ይሄን አይነት ሌሎችንም አሁን መጥቀስ ባያስፈልግም እነዚህ ጥቅሶች ተመሳክረው ሪል መፈጸሙን አምነን በእምነት ነው የምንቀበለው። አሁን አንተም ቅድም ስጠይቅክ ልክ መልስክ የሚሆነው እንዳሁኑ አይነት ማስረጃ ሳይሆን በእምነት ነው። ማርያም እንዳበሰራተኝ ሉቃስ ሲጽፈው እኛ እንዳመን ነው። እኛም ደግሞ ጅብሪል እንዳወረደለተኝ ለነብዩ መሐመድ በእምነት ነው የምናምነው ነው አይደለ? ትክክል። ያንተ መልስ ትክክለኛው መልስ ነው። አንዳንድ ሜታ አድርገው ማን ጋር ምርጥ ይጻለ ትክክለኛው መልስ ነው። ይሄን ግን በምንመልስላቸው ጊዜ በእምነት ነው ሲባል ጊዜ ስለዚህ ለነብዩ መሐመድ ሲገለጥለት ያየ ዓይን ምስክር የለምና ራሱ በራሱ ነው ምስክሩ። ስለዚህ ራሱ በራሱ እንዴት ምስክር ይሆናል? አንቀበልም ብለው ወደ መሸምጠጥ ይሄዳሉ። ይህ የማይማን አካሄድ ነው። ይህ እምነት የሚባል ነገር አለ። ስለ መላእክቶችም ሆነ ስለ አምላክ ያመን ነው ተነግሮን እንጂ አይተናቸው አይደለም። ገብቷቸዋል አይደል? ካላየሁ አላምንም ከሆነ ይሄ አያስኬድም። ማን አምላክንም አታምኑም ማለት ነው። በዚህ መሰረት አምላክን እንዳየው ማን ምስክር አለ ብሎ ቢጠይቅ አንድ ሰው ነቢያት ራሱ አላዩም። ገብቷቸዋል። መልአክን ገብቷቸዋል። አምላክንም እንዲሁ ተገልጠውልን ነው ነቢያት አንደበት እንትን ያልናቸው። ግን እንዳው ይሄን መስፈርት አድርገው ቢመጡ እንኳን መልስ አለን እኛ። እናንተ ግን መልስ የላቸውም ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ሲገለጥላቸው ያየ የዓይን ምስክር አለው። በአራት ነጥብ እየሄድክ ነው። አረዘምከው። እሱ በአራት ነጥብ እናንተ አታውቁም እኛ እናውቃለን እያልክ እየሄድክ ነው። ኖ እንደዛ እኛ ችግር የለውም። አሁን ለምሳሌ የእኛ መጻሕፍት እሺ፣ አንዴ ቀጥል። እሺ፣ የደመደምኩበትን ጉዳይ አንተ ያንን የደመደምኩበትን አስተካክል። እኛ ለነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የዓይን ምስክር አለ ወይ ሲገለጥላቸው ሲባል እንዳለን ሁሉ ለማርያም ገብርኤል ሲገለጥላት ያየ የዓይን ምስክር አለን የምትለው ያው አልደመድመውን። ቀጥል ሀሳብ ካለ። እሺ ኦኬ። ልክ አንደኛ ለምሳሌ ስለኛ መጽሐፍ ነው እያወራ ያለው። ስለዛ ኦልሬዲ ሙሉ የምታወራው ስለ መጽሐፉ ነው ማለት ነው። ስለ መጽሐፉ እስከሆነ ድረስ ያ መጽሐፍ እኛ አንድ ሰው አይደለም የጻፈው የምናምንበት አንዱ ምክንያት ገብቷል። አሁን ለምሳሌ ቁርአንን ስታይ ሁሉም እሺ፣ ቀጥል። ይኸው ገብረ ማርያም ጥያቄው ላይ ትኩረት አድርግና መልስ። ለማርያም ቅዱስ ገብርኤል ሲገለጥላት ለማርያም ያየ ሶስተኛ ወገን አንድ ምስክር አለ ወይንስ የለም ነው ጥያቄው። አለ ካለ በለንና ከሌ ነው በላህ ንገረን፣ ችግር የለው። የለም ካልጠላት የሚለው ሉቃስ ወንጌል መጽሐፉ ነው አይደለ? የሉቃስ ወንጌል ነው አይደል? የተገለጠላት አካል አለ ወይ? ስለዚህ ቼክ ማድረግ ያለብን ምን መሰለህ፣ የሉቃስ ወንጌል መጽሐፉ ትክክለኛ ነው አይደለም የሚለውን ነው ቼክ ማድረግ የምንችለው። ከዛ ውጭ ሁሉም ነው ተብሎ ምስክርነት የሚሰጠው ሐዋርያት በሙሉ ማለት ነው። ለምሳሌ አንድ ሲገለጥላት ያየ የዓይን ምስክር አለ። መልካም እንግዲያውስ በዛም ሰዓትማ የተገለጸላትን ገብርኤል ለእመቤታችን ብቻ ነው። ስለዛ እመቤታችን ብቻ ነው የሰማችው። በቃ እናመሰግናለን። ወደ ቀጣይ ሀሳብ መሄድ ትችላለህ። መልካም። ነገር ግን አሁን አንተ ቅድም ካነሳው አንጻር ምንድነው ለምሳሌ አልኩ ቁርአንን ስታይ ከአንደኛው ምዕራፍ እስከ መጨረሻው ምዕራፍ በአንድ ሰው ሐሳብ ማለት የአንድ ሰው ነው። በአንድ ሰው በኩል እንደወረደለት ነው የሚነገረው። ያ ማለት ምን ማለት ነው? ልክ የአንድ ሰው ብቻ ከሆነ ደግሞ አንድ ሰው የሚፈልገውን ነገር የማድረግ መብት አለው ነው። አሁን አድርጓል እያልኩ አይደለም። ነገር ግን የራሱን ሐሳብ እንደሚፈልገው አድርጎ ከመጀመሪያው ጀምሮ እስከ መጨረሻው መናገር ይችላል። አድርጓል አይደለም ግን ይችላል ነው እንደ አንድ ሰው ስታይ። እኛ ጋር ስታይ ግን ሲጽፉት ታውቃለህ። እሱ አንደኛ በተለያየ ሰዓት ነው፣ ሁለተኛ አንድ አይነት ቦታም አይደሉም። ለአገልግሎት ተበትነዋል።
አስብ፣ አራቱም ወንጌላት ያሉበት ቦታ በሚጽፉ ሰዓት ሁሉም የተለያየ ቦታ ነው ያሉት፣ የተለያየ ሀገር ነው ያሉት። ነገር ግን ሳይተያዩ አንድ አይነት ነው ሐሳባቸው ስለ ክርስቶስ የጻፉት። ማቴዎስ ሌላ ቦታ ነው፣ ሉቃስ ሌላ ቦታ ነው፣ ማርቆስ ሌላ ቦታ ነው፣ ዮሐንስም ሌላ ቦታ ነው። ስለዛ ከሌላ ቦታ ሆነው የተለያዩ ሰዎች ጽፈውት ነገር ግን አንድ አይነት በመሆኑ ነው። ይሄ ራሱ ለኛ እንደ አንድ ማስረጃ አድርገን እናቀርባለን። እሱ ቁርአን ግን አሁን ከመጀመሪያው ሱራ ጀምሮ እስከ መጨረሻው ታነብ የአንድ ሰው መጽሐፍ ስለሆነ ነው። ይሄ በጣም ጥሩ። እሺ አሁን ምን አልከን መሰለ? በተለያየ ቦታ ሆነው ጽፈው መጽሐፍ ቅዱስን ግን እነዚህ ሰዎች የማይለያይ ተመሳሳይ ሐሳብን የጻፉት ብለሃል። ሉቃስና ማቴዎስ የጠቀሱት የክርስቶስ የዘር ሐረግ ተመሳሳይ ነው ወይንስ የተለያየ ነው? የዘር ሐረግ ማለት የማቴዎስ የዘረዘረበትና ሉቃስ ነው። ማቴዎስ ለምሳሌ በዮሴፍ ይቆጥራል። ጥያቄውን አዳምጠኝ። የተለያየ ነው ወይንስ ተመሳሳይ ነው? አሁን ገንጠል ስለምን የተለያየ ነው ወይ? አይደለም፣ ቅርብ ዘመድ ስለሆኑ ነው ሁለታቸው እንደዛ የተጻፈበት ሉቃስና ዮሴፍና እመቤታችን ማለት ነው። ስለዚህ በዮሴፍ በኩል ነው ማቴዎስ የቆጠረው። ተመሳሳይ ነው የጻፉት ወይንስ አይደለም? እሺ ኔትወርክ ያለውበት ቦታ ሳይት ስለሆነ ቅድምም እያልኩ ነበር። ያንተን ቪዲዮ ዝቅ ታደርግልኛለህ? ኔትወርክ እየተቆራረጠብኝ። እሺ ምን አልከኝ? ጠይቀኛ። ማቴዎስና ሉቃስ የጻፉት የክርስቶስ የዘር ሐረግ ብለው ሁለቱም ጽፈዋል። ሁለቱም የጻፉት ናቸው የክርስቶስ የዘር ሐረግ ተመሳሳይ ናቸው ወይንስ የተለያዩ ናቸው? ግልጽ ጥያቄ ነው። በጣም ይቅርታ ይሄንን ነገር አላየሁትም ነበር፣ ግን እርግጠኛው የምነግርህ በዮሴፍ በኩል እንደተቆጠረ ነው። የማቴዎስ ላይ የምታየው እንደተለያየ ነው። አይቼው አላውቅም። በጣም የተለያየ ከዮሴፍ ራሱ ብትጀምር ዮሴፍ የማን ልጅ እንደሆነ ራሱ ሁለቱ የተለያዩ አባቶችን ያስቀመጡት። ማቴዎስ ሌላ ነው ለዮሴፍ ያስቀመጠው አባት፣ ሉቃስ ሌላ ነው ለዮሴፍ ያስቀመጠው አባት። ልክ እንደው ደግሞ አንደኛው ማቴዎስ ኢየሱስ ክርስቶስ በዳዊትና በሰሎሞን በኩል እንደመጣ ይናገራል፣ ያኛው በሌላ ይሄ ነው። እሺ ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ እንደናንተ እምነት ከቀኝና ከግራው ያሉት ሁለት ሰዎች ሁለቱም ሰድበውታል ወይስ አንዱ ነው የሰደበው? ኦኬ በሚገርም ሁኔታ እሱን እኔ ከዚህ በፊትም አይቼው አውቃለሁ። ምናልባት የአነጋገር አክሰንት ለምሳሌ እንዴት እንደሆነ ታውቃለህ? ለምሳሌ አሁን አንተ አላህ ብለህ በምትናገር ሰዓት ፈጠርን ሲል የአክብሮት ቃል ነው ብለህ በምን ሀገር ቋንቋ ነው አሁን ፈጠርን የሚለው ጋራ ፈጠርኩ ማለት እንደሆነ አንተ ታምናለህ ማለት ለአክብሮት እንደሆነ ምናምን ነው ብዙ ጊዜ ወንድሞቻችን የሚነግሩን። አሎ ይሰማል? ተቋርጫለሁ እንዴ? ተቋርጫለሁ? አንዱ ነው ሲሰድበው የነበረው ወይስ ሁለቱም ሲሰድቡት ነበር ነው ጥያቄው። የትኛው ሲሰድበው የነበረው? እየሰደበው አንዱ ነው። ነገር ግን ለሁለት የተጠቀመበት ሉቃስ ላይ አይቼዋለሁኝ። ምክንያቱም ነቀፉት ብሎ ይጽፋል ሉቃስ ሲጽፍ በሌላ ቦታ። በማቴዎስ ደግሞ ከቀኝ ያለው እንዳመሰገነውና ከግራ ያለው ስለዚህ ሁለቱም ናቸው የሰደቡት ብለን ነው የምንይዘው ወይስ አንዱ ነው የሰደቡት? ወይ አንዱ ነው። የቋንቋ የአነጋገር ያጻጻፍ በሁሉም የጻፉበት እያንዳንዱ ቋንቋ የተለያየ እንደሆነ ታውቃለህ አይደል? እሱ ስለ ቋንቋ አይደለም ጥያቄ፣ ስለ ግለሰቦቹ ስለሰደቡት ግለሰቦች አንዱ አንደኛው ነው የሰደበው ይለና ሌላኛው ሁለቱን የሰደበው ይላል። እሺ ኢየሱስ ክርስቶስ ዲያብሎስ ለይፈትነው በተሰበው ጊዜ ዲያብሎስ ኢየሱስ ክርስቶስ አንተ ብቻ እየጠየቅከኝ ነው። ቤቱ የመጠየቅም ቤት እኮ መሆን አለበት። ጥያቄዎች እኮ ያልቃሉ ማለት አይደለም። እሱ አይ እኔ መጠየቅ አለብኝ እሱ። ከዛ ውጭ ግን ገስት ላይ ኑ ተጠየቁ ብለህ መጻፍ አለብህ። ከዛ ውጭ እኔም መጠየቅ መቻል አለብኝ። እኔ እኮ እስካሁን ድረስ እየመለስኩ ነው በምችለው ነገር። ቁርአንን ባለመቀበል እንደ ሚዛን አድርገህና መጽሐፍ ቅዱስህን ብላልክ፣ መጽሐፍ ቅዱስ ግን አይ እንደ ሚዛን አይደለም። አታዳምጥም? ኧረ እኔ አንድ ቃል ስናገር አንድ አታዳምጥም ትለኛለህ እንዴ? እኔ እኮ በደንብ አዳማጭ ልጅ ነኝ። እሱ በቃ እሺ፣ ጥያቄ ጠይቅ። በቃ ትቼዋለሁ፣ አልጠይቅም። ጥያቄ ልጠይቅ። እሺ መልካም አመሰግናለሁኝ። እኔ ጥያቄ አሁን ካሁኑ ላይ ነው፣ ምክንያቱም ከውስጥ ጋር ሳልገባ ከመጽሐፉ ላይ ማለት ነው። ነብዩ መሐመድ በጅብሪል በኩል ወይም ደግሞ ቃል እንደወረደለት ከዛ እሱም ደግሞ ለሳሃቦቹ እንዳጻፈው ይናገራልና
አሁን ቅድም የጠየቀች እሷ የትኛው ሐዲስ ላይ ነበር ያለው ገብርኤልና ሚካኤል ተገለጹለት የሚለው? صحيح مسلم صحيح مسلم ولا መልካም። ስለዚህ አሁን ለምሳሌ ሱራ 72 ላይ ልክ ጅኒዎች አደመጥን ካሉ በኋላ አላህ ማለት ልጅን አልወለደም ምናምን ይላል። ልክ ለምሳሌ ስለ ልጅ ጉዳይ አላህ ልጅ ወይም ፈጣሪ ልጅ የለውም ልጅም አልወለደም አይወልድም አይወለድም ብሎ ከዛ በፊት የተናገረ ነብይ አለ ማለት ለምሳሌ ከሐዋርያት በፊት ይሆናል። ብዙ ጊዜ እኛና መመዘኛ የሚሆነው በነቢያት ተነግሯል ከተባለ እኛ ማረጋገጫ አድርገን ስናቀርብ ለምሳሌ ከአዲስ ኪዳን ከ27 መጻሕፍት ውጭ አድርገን እንደምናቀርበው ለምሳሌ የዳዊትን መዝሙር ጠቅሰን ምሳሌ ጠቅሰን እንደምንመልስላቸው ልክ እንዲሁ ደግሞ ከእናንተ በነቢያት የተናገራለ እንደዚህ አይነት ነገር አንተ ስትጠይቅ ጊዜ ቀጥታ ሚዛን መጽሐፍ ቅዱስን አደረገ ወጣና አይደለ ቀጥታ መጽሐፍ ቅዱስ ላይ ሄጄ ሚዛን መጽሐፍ ቅዱስን እኮ ገብቶኛል እሱ እኔ ግን ጥያቄን አንደርስታንድ እንድታደርገኝ ነው። እሺ አዳምጣለሁ፣ አንዴ ብቻ ጥያቄን አዳምጥ። እሺ አንዴ ብቻ አዳምጠኝ። እኔ 5 ሴኮንድ አዳምጠኝ። ይቅርታ ጋር እዚህ ቲክቶክ ላይ በጣም የምጠላው ነገር ጠይቆ ከዚያ በኋላ የማያዳምጥ እስልምና የነቢያት ትምህርት እንዳልሆነ ለማስረዳት ምን አይነት አካሄድ ይሄዳሉ? መጀመሪያ እስልምና ሲባል ጊዜ እስልምና መሰረቶች አሉ። እነዚያን መሰረቶች ነቢያቶች ፈጽሟቸዋል አልፈጽሟቸውም? ይሄ ትክክል ነው። ለምሳሌ ክርስትና መሰረቶች ዋና ዋና መሰረቶች ያነሳልህና እነዚህ ነቢያቶች ያምኑባቸው ነበሩ። ይሄ ነው ትክክለኛ። ለምሳሌ ስላሴ ክርስትና መሰረት ስላሴ ለሰበከ አንድ ነብይ አለ ብዬ እጠይቃለሁ። ነገር ግን ስለ አምላክም ሆነ ስለ ነብይ ስለሆነ ጉዳይ አንድ ጥቅስ ያወጣና ይሄን ያስተማረ ነብይ አለ ያስኬዳል? አያስኬድም። ለምሳሌ እጠይቃለሁ ሕዝቅኤል እግዚአብሔር ያጨበጭባል ይላል። ሕዝቅኤል አንድ ነብይ ታመጣላችሁ እግዚአብሔር በፊቱ ያጨበጭባል ያለ የለም። ስለዚህ የነቢያት ትምህርት አይደለም ሌላው ማለት ያስኬዳል? አያስኬድም። ኢሳይያስ እግዚአብሔር በጥ እንዳያዘ ሰው ይጮሃል። ከኢሳይያስ ውጭ ይሄን ያስተማራል ብዬ ወጣና ጠይቃለሁ። ሌላ አምጣ ሌላ ነው። ከዛስ ስለዚህ ነቢያቶች ማስተማሩ ስህተት ነው ማለት ነው። ያስኬዳል? አያስኬድም። ክርስትናን ለማወቅ ከፈለኩኝ የነቢያት መንገድ ነው አይደለም የሚለውን የክርስትና ዋና ዋና መሰረቶች አሉ፣ የእምነት መሰረቶች እነዚያን አነሳና እነዚህን ነቢያቶች ሰብኳቸዋል ያምኑባቸዋል። ይሄ ነው ትክክለኛ ጥያቄ። እስልምናም ልክ እንዲሁ ዋና ዋና መሰረቶች አሉት። እነዚያን መሰረቶችን አነሳና ይሄን ነቢያቶች ሰብከውታል ወይ ነው እያንዳንዷን በተናጠል እያመጣሁኝ ይችን ሰብኳታል ወይ ይችን ሰብኳታል በፍጹም እሺ ጥያቄ ላመጣላችሁ ይችላል። እናንተ ማፈንሳችሁ አያስኬድም። ግን ትክክለኛ የነገርኳችሁ ታዲያ በነገርኳችሁ ሚዛን ምንድን ነው ከተባለ የእስልምና ዋና ዋና መሰረቶች አሉ ልግለጽላችሁ። እነዚያን ነቢያቶች ሰብኳቸው ከተባለ አውግረም አንደኛ ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም። የመጀመሪያው ትእዛዝና መሰረት ነው። ታዲያ ይህን ነቢያቶች ሰብከዋል ወይ? አዎ በደንብ ሰብከዋል። ኢየሱስም የሙሴም ሰብከዋል። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያሉ ተናገሩ። እንዲሁም ከዛ ጋር በተያያዘ የዘመኑን መልእክተኛ እንደ መልእክተኛ በመስከር ያ ነው ክርስቶስም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ እውነተኛ አምላክ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የቸረች የዘላለማዊ ሕይወት አለ። ክርስቶስ አንድ አምላክ አምላክ አለ። ከዛ ክርስቶስ እርሱ መልእክተኛ ነው ብሎ ማለት። ሁለተኛ እስልምና መሰረት ስግድ ሶላትን መስገድ ለአንድ አምላክ። ስለዚህ ነቢያቶች ይሰግዱ ነበሩ ወይ ሶላትን? አዎ በደንብ ይሰግዳሉ። ኢየሱስም አብሮ ይሰግድ እኛም እንሰግዳለን እያለን ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ሶላትን ስግደትን ለአንድ አምላክ ይሰግዳሉ። ከዚያስ ምጽዋትን መስጠት ወይም ዘካ ይባላል ማለት ነው። ምጽዋትን ይሰጡ ነበር ወይ ነቢያቶች? ለድሃዎች፣ ለምስኪኖች፣ ለተሰደሩ ሰዎች። አዎ ይህም የእምነታቸው መሰረት ነበር። ይህም ነቢያቶች ይሰጡታል፣ እኛም የእምነታችን መሰረት ዘካ ይባላል። ከዚህ አስቀጥሎ ምንድን ነው? ጾም መጾም ነው። ጾምን ይጾሙ ነበር ወይ ነቢያቶች? አዎ በደንብ ይጾሙ ነበር። ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ፣ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ኢየሱስ ክርስቶስ ይጾማል። በሚጾም ጊዜ ክርስቶስ ይሄ ጾም ምግብ ነው፣ ይሄ ጾም መጠጥ ነው እያለ እየመረጠ አይበላም ነበር እንደናንተ ክርስቲያን። ነገር ግን ቀኑን ሙሉ አይበላም።
አራት ምንም ሳይበላ እያለ ይናገራል። እስከ መቼ ድረስ? እስከ ማታ ድረስ ጾሙ እየተባለ ነቢያቶች ተገልጿል። ከማታ በኋላ ግን ይበሉ ነበር። እስከ ማታ ድረስ ጾሙ፣ ቀኑን እስከ ማታ ድረስ ጾሙ ተብሎ ነው የተጻፈው። ሌላኛው ምንድነው? ወደ መካ በመሄድ ሐጅ ማድረግ ነው። ነቢያቶች ወደ መካ እየሄዱ ሐጅ ያደርጉ ነበር ወይ? አዎ ያደርጋሉ። ወደ ዘጸአት ምዕራፍ 5 ከቁጥር 1 ጀምሮ እስካሁን ድረስ አለ። የፈለገ ሰው ያሳያለሁ። ሙሴና አሮን ወደ መካ ሄዳቸው ሐጅ አድርጉ ብለው አምላካቸው አዟቸው ዛከተ። ስለዚህ እንደዚህ የእስልምና መሰረቶች ናቸው። እነዚህ መሰረቶች ሁሉ በመጽሐፍ ቅዱስ ላይ ሳይቀር ፈጽሟቸዋል። በቁርአን ላይ ብንሄድ ነቢያቶች በእነዚህ መሰረት ላይ ነበሩ። ለምሳሌ ክርስቶስን እንውሰድ። ክርስቶስ ዒሳ ዓለይሂ ሰላም በቁርአን ላይ ሙሉ አስተምሮቱን ስታዩ ጊዜ አሁን የነገርኳቸውን የእስልምና ዋና ዋና መሰረቶች ይፈጽማቸዋል። ያ እንጂ ለምሳሌ መጣና ገነት ውስጥ ሁሩል ዒን አለ ተብሏል። እናዝላ የቱ ጋር ነው ይሄ ነብይ ይሄን ያስተማረ? ከጅኖች ለማንኛው ነው የአምላክ ልጅ አይደለም ዒሳ ወይ ኢየሱስ ብሎ ያስተማረ? ሲቀጥል ከነቢያቶች በኋላ የመጣ ማለት ነው። ነቢያቶች በኋላ ክርስቶስን እንደ አምላክ አድርገው ያዙ ሰዎች። ከዚያ በክርስቶስና በነብዩ ሰለላሁ ዐለይሂ ወሰለም መካከል ማንም ነብይ የለም ነበር። የመጀመሪያ አስተካካይ የሚሆኑትም የግዴታ እርሳቸው ነው። ይህን ጥያቄ ለማስተካከል ነው ነበር ይችላል። ጥያቄ ያለው ሰላም ብራነስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ከእናንተ ጥያቄ ኖሮኝ ሳይሆን እዚህ ላይ የተቀላቀልኩት በባለፈው ዙሪያ ሀስቴት ልሰጥ እንዲሁም ደግሞ የተሰሙኝ አንዳንድ ነገሮች ስላሉ እሱን ልነግርህ ስለምፈልግ ነው ወንድሜ። አይ ይቻላል። እሺ አመሰግናለሁ። እሺ ከባለፈው ውይይት በኋላ ማለት ነው ከዴቢቱ በኋላ ሚዲያ ላይ የምናየው ነገር ሁሉ ለኔ ጥሩ አይደለም። እኔ አሁን ማንንም ወክዬ አይደለም እዚህ ጋር ያለሁት ራሴን ወክዬ የተሰማኝን ነው እየተናገርኩ ያለሁት ማለት ነው። እና የመጣው ነገር በጣም ለትውልዱም ለወጣቱም ትንሽ ክፍተት የፈጠረ እንጂ አንድ ያደረገን አይደለም። ይሄን ስለ ክርክሩ የተካሄደበትን ሁኔታ ከጅምሩ እስከ ፍጻሜው ድረስ ቁጭ ብዬ ስከታተለው ነበረ እና ምንድነው ወጣቱን ለሁለት ነው የከፈለው። ኦር ደግሞ ህብረተሰቡን ሙስሊሙንና ክርስቲያኑን ማለት ነው። ምንድነው በትክክል ሶሪ ሐሳብ እና ምንድነው እንትኑ ውይይቱ ሲካሄድበት የነበረበት አንደኛ መንገዱ፣ ሁለተኛ ደግሞ አንዱ የአንዱን እምነት በጣም ሲያጣጥል ነበር። ከሁለታችሁም እኔ በበኩሌ ምንም ነገር ይዤ አልወጣሁም። እኔ ሌላም እምነት የመማር ፍላጎት የለኝም። በእምነቴ ጸናውና እምነቴን ተከታይ ነኝ። ወደፊትም በፍጹም እኔ እንደዚህ አይነት ህልም የለኝም። ነገር ግን ለምሳሌ እኔ ሙስሊም ጓደኞች፣ ቤተሰቦች ኢቭን የምኖረው ከሙስሊሞች ጋር ነውና ይሄ በመሃላችን በጣም እናንተ እንደቀልድ አይታችሁት ሊሆን ይችላል። እዚህ ጋር ያለው ማህበረሰብ ይሄንን ላይቭ የሚከታተል እንደገና ደግሞ ከስር ያላችሁ ተከታዮቻችሁ በሙሉ ምን አይነት ግንዛቤ ነው የሚኖራችሁ? ስለዚህ አንደኛ በምታስተምሩበት ሰዓት ትህትና በተሞላበት መንገድ፣ ሲቀጥል ደግሞ አንዱን እምነት ካላከበረ ካልተከባበራችሁ ልትረዳዱም በፍጹም አትችሉም። ቀጣይም እየተዘጋጀ ነው ሁለተኛ ዙር ማለት ነው። ሁለተኛ ዙር በጣም በጉጉት ስንጠብቀው ነበር። እኔ በበኩሌ እስከ 9 ሰዓት ከዛም እስከ 10 ሰዓት ቆይቼ ነው በቃ ከዛ በኋላም ያለውን ድባብ ሳይ ነበረው ማለት ነው የምንማርበት መስሎ ግን አሁንም አንድ Chelsea supporters wonder what reception they'll give to their former charge. እውነትን ለመገንዘብ እንደመጣሽ እዛኔ ስለተናገርሽ እንዳንቺ አይነት የመሰሉ ሌሎችም እውነትን ለመገንዘብ የመጡ ስለነበሩ ምንም ሳላረዝም ባጭሩ ልንገራችሁ የኔን ሀሳብ ማለት ነው። እዚያ ቦታ ላይ ዓላማችን የሁለታችን የነበረው ምንድን ነው የአርዕስቱን መሰረት አድርገን ሄደን ስናይ ጊዜ ምን ነበር? አንድን አምላክ ነቢያቶች የሰበኩት አምላክ ማን ነው የሚለውን ለመግለጽ ነበር። በተቻለ ነቢያቶች የሰበኩት አምላክ የትኛው ነው ማን ነው የሚለው እዚያ ላይ ትኩረት አድርጋችሁ እንትን ማድረግ እዚያ ላይ የራሱን ደቂቃ አስገብቶ ተናግሯል። እኔም የራሴን ደቂቃ ተናግሬያለሁ።
ያ የነቢያት አምላክ ማን ነው በሚለው ዙሪያ ላይ አምላክ አላህ እንደሆነ በቁርአን ላይ ነቢያቶች ሁሉ የተናገሩትን እኔ ተናግሬያለሁ። አላህ ነው አልኩኝና በቁርአን ላይ ኖህ ተናገረ፣ ሙሴ ተናገረ እንዲህ ብሎ፣ ክርስቶስ እንዲህ ብሎ ተናገረ፣ ኢያስ እንዲህ ብሎ ተናገረ፣ ነቢያቶች እንዲህ ብሎ ተናገሩ ብዬ እያንዳንዱ ተናገረ። ማን እንደሆነ አላህ። ይህ ነገር ብሎ በዚያ ላይ ጥያቄ ያቀረበ ይህ ነገር የሚታወቀው ሙስሊሞች ዘንድ ባለ በቁርአን ላይ ብቻ ነው ያላህ የሚለው ሌላው ላይ የማይታወቅ ነው። ለዚህም መልስ ሰጠ። በገዛ መጽሐፍህ ላይ በመጽሐፍ ቅዱስ በብሉይ ኪዳን ላይ እና በአዲስ ኪዳን ላይ አረብ ሀገር ያሉ የአረብ ክርስቲያኖች ሙስሊሞች አሉ። የአረብ ክርስቲያኖች መጽሐፋቸው ላይ የአምላክ ስም አላህ ተብሎ ነው የተገለጸ እና ያው ማስረጃ ላሳየህ ብዬ ከፍቻ ሳየሁት ከብሉይ ኪዳን አንድ ጥቅስ አዲስ ኪዳን አንድ ጥቅስ ናሙናነት ቦታቸዋል። ብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያውና ተከታተለሻል እዛ ነው የነሳነች ፊልበድኢ ኸለቀ አላሁ ሰማዋት ወልአርድ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ልክ እንደ አዲስ ኪዳን ላይ ሜት አድርገዋል። አዲስ ኪዳንም ላይ ልክ እንዲሁ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አላህ ለኢየሱስ ክርስቶስ ድንቅና ተአምራትን አደረገለት የሚል አለ እያሳዩ እዚህ ላይ ምንም ሀሳብ አሰጥ። ስለዚህ በቁርአን ላይ ብቻ እንዳልሆነ አሳይቻቸው በገዛ መጽሐፋቸው ላይ የአምላክ ስም አላህ ብለው ነቢያቶች ያቀሩት ያን ወሰቻቸው። ወደ እርሱ ስንሄድ ደግሞ ማነው አምላክ ነቢያቶች የሰበኩት ስለው ያህዌ ነው አለ። ታስታውሱ ከሆነ ያህዌ ነው አምላክ ብሎ የሰበከ አንድ ሐዋርያ ወይም ክርስቶስ ጋር አሳየን እስኪያልኩት ለዚህ ሊያሳይ አልቻለም። ይሄን ለምን ትምህርት እንዳላደረጋቸው ክርስቲያኖች አላውቅም። ዋናው የአረስቱ የውይይቱ እንትን በቀዚያ ላይ ነበር የሚሽከረከረው። አምላክ ማን እንደሆነ ሳትገልጽ እኮ ነው አምላክ ያህዌ ነው አለ። እስኪ ማስረጃ ሳይ ሊያሳይ አልቻለም። አሁንም ደግሜ ደጋግሜ እጠይቃለሁ። አዲስ ኪዳን የአምላክ ስም ማን ነው ብዬ ያህዌ ነው ብሏል። ያህዌ እንደሆነ ኢየሱስ ክርስቶስን ሆነ ልክ እንደ ሐዋርያቶች አንድ ቦታ አምላካችን ያህዌ ነው ብለው የተናገሩበትን አምጣሪ ሳያመጣ ነው የሆነ ለራስ ሳያመጣ ነው ያህዌ ነው አምላክ ብሎ እዚህ ጋር ገብቶ ያሳየው አንድ ቦታ ላይ ያለው አንደኛ ሰው ይሄ ነበር ዋናው ነገር ማለት ነው። ከዚያ በኋላ ይሄን ማምጣት ሳይችል አምላክ ላይ ሊሳለቁበት የሚችሉትን ነገር ሁሉ የሚያነሳ አምላክ እጅ አለው ወይ አምላክ እግር አለው ወይ አምላክ እጅን እንዲህ አይነት እጅ ብሎ ጠየቀ። አንድ አይነት እጅ ከሆነ የለውም ፈጣሪ። ነገር ግን ፈጣሪ የተናገረውን በገለጸው ልክ እንገልጻለን። ፈጣሪ በነቢያት በኩል ያልገለጸውንና ዝም ያለውን ደግሞ እኛ ዝም እንላለን። ከዚህ ውጭ የተለየ አመለካከት ካላችሁ የተሳሳተ መንገድ ላይ ናቸው። ፈጣሪ ስለ ራሱ ያልገለጸውን እኛ ከራሳችን እንዲህ ነው ብለን በግምት ብንገልጽ ክህደት ላይ ነው የምንወድቀው በቀጥታ በተቻለ ይህ እንዳጠቃላይ አምላክህ ማን እንደሆነ እስካሁን ድረስ አልገለጽክልንምና ያህዌ ነው ብለሃል። እስኪ አዲስ ኪዳን ላይ ኢየሱስና ሐዋርያቶች ያህዌ ነው አምላክ ብለው የነቢያቶችን አምላክ የጠቀሱበት አንድ ቦታ ሳይል በሉት ያለ ነገር ያሳያቸው። እርሱም አይደለም ማንም ፈለሰች ይሄን ይመስላል። እሺ ጥያቄ ያለው ካለ ይደግ አሳየን መረጃ እያሉ ነው። መጽሐፍ ቅዱስ ላይ አረበኛ መጽሐፍ ቅዱስ ላይ የአምላክ ስም አላህ ተብሎ የተጠቀሰው ነው። ላሳያችሁ አላህ ነው የሚለው ምናልባት ምን ላሳያችሁ ከቁርአን ባሳያችሁ ችግር የለውም። ቁርአን